ሰላም ጤና ይስጥልን ውድ የቻናሉ አባሎችና አዲስ ተመልካቾቻችን እንኳን ወደ ቻናሉ በሰላም መጣችሁ። ዛሬ እጅግ አሳዛኝ በሆነ መረጃ ተመልሰናል። ይህም እንደተመለከታችሁት እንግዲህ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ነጻነት ወርቅነህ ለሞት የዳረገው ምክንያት እንዲሁም ስለ አርቲስቱ አንዳንድ መረጃዎችን ይዘናል። ሙሉን ቪዲዮ ተከታተሉ። ቪዲዮ ላይክ አድርጋችሁ እነዚህንና ሌሎች ተከታታይ መረጃዎችን ይዘን ስለምንመለስ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን ተጭኖ ኦል የምትሏን በመንካት ተቀላቀሉ። ታዲያ ነጻነት ወርቅነህ እረፍቱ ከተሰማ በኋላ ብዙዎችን ልብ እየሰበረ ከዚህ ቀደም በበርካታ የጥበብ ስራዎቹ ፊልም በመስራት እንዲሁም የማስታወቂያ ስራዎችንና በብዙዎች ደግሞ በኢቢኤስ ቴሌቪዥን በቤተሰብ ጨዋታ በተሰኘው ፕሮግራም የብዙዎችን ቀልብ እንዲሁም ድጋፍ ያገኘበት ፕሮግራም ነበረ። ነጻነት ወርቅነህ ልጅ አባትና ባለትዳር ሲሆን በበርካታ ሰዎች ከኢትዮጵያ ሕዝብ ባለፈ በማህበራዊ ኑሮ የተመሰገነ እንዲሁም በብዙዎች ዘንድ ተወዳጅ የሆነ አርቲስት ነበረ። በዛሬው ዕለት በተሰማው ህልፈቱ እጅግ በማዘንና ነፍሱን ባጸደ ገነት እንዲያኖረው እየተመኘን ስለ ሞት የዳረገውንና አንዳንድ መረጃዎችን እንቀጥላለን። ታዲያ ነጻነት ወርቅነህ በኢንስታግራም ገጹ ህይወቱ ከማለፉ በፊት የገለጻቸው ነገሮች ነበሩ። ታዲያ በ300,000 በላይ ተከታይ ባለው የኢንስታግራም ገጹ ለመጨረሻ ጊዜ ከለጠፋቸው መልእክቶች መካከል እንደምትመለከቱት አንድ ሰው ምን አለኝ ብሎ ይጀምራል። ገንዘብህ እና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለህ። ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑር እና ሌላው ሁሉም ወደ ቦታው ይወድቃል ሲል ተናግሯል። በሌላው ፖስቱ ደግሞ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል በማለትም ገልጿል። ለመሆኑ ነጻነት ወርቅነህ ከነዚህ ልብ ካላልናቸውና ካላስተዋልናቸው የኢንስታግራም ፖስቶቹ ምን ተረዳችሁ? በተጨማሪም የመጨረሻ እንድንጨምርላችሁ ነጻነት ወርቅነህ ይቀጥላል። ስህተት ነው። ሁሉን ሰው ቢያደርገውም ትክክል ነው። ማንም ሰው ባያደርገውም ይላል። ምናልባት ከጀርባው ቅኔ ይኖረው ይሆን? ጊዜ ይፈተዋል። ነጻነት ወርቅነህ በህይወት በነበረበት እስከ ዛሬው ዕለት ድረስ ማለት ነው በርካታ የጥበብ ስራዎችን ሲሰራ ከተለያዩ አርቲስቶች ከተለያዩ ድርጅቶች እንዲሁም ከመንግስት አካላትም ጭምር በርካታ የሆነ ድጋፍ እንዲሁም የበርካታ የሆኑ አድናቆቶችና ሽልማቶችን ያገኘባቸው ጊዜዎች ቀላል የሚባሉ ወይም በጣት የሚቆጠሩ አይደሉም። ነጻነት ወርቅነህ ከልጅነቱ ጀምሮ በበርካታ የጥበብ ስራዎች ባለፈባቸው ወቅቶች በበርካታ የኢትዮጵያ ሕዝብ ውስጥ ከገባባቸው እስከ ትላልቅ የጥበብ ስራዎች ድረስ እስኪሰራ በነበረበት ወቅት በባህሪው ምስጉን፣ በእምነቱ ጠንካራ፣ ለሰዎች የሚደርስ እንስፍስፍ፣ ለህፃናት ልዩ ፍቅር ያለው በተጨማሪም ሳቅና ጨዋታ አዋቂ አርቲስት እንደሆነ የሚታወቅ ነው። ነጻነት ወርቅነህ ከጊዜያት ወዲህ የሰውነቱ ላይ የተለያዩ ለውጦች መኖር የተለያዩ የማስታወቂያና የፊልም ስራዎች ላይ አለመሳተፉን ብዙዎች ልብ ይሉት ነበረ። ታዲያ በኢቢኤስ ቴሌቪዥን ሲተላለፍ የነበረው የቤተሰብ ጨዋታ ፕሮግራም ላይም በርካታ ለውጦች በሰውነቱ ላይ ማየት ከጀመርን ውሎ አድሮ ነበረ። በተለያዩ ኢንተርቪዎቹም ጤናው ላይ ትንሽ እክሎች ሲያጋጥሙት እንደነበረም ከራሱ አንደበት ሰምተን ነበረ። ነጻነት ወርቅነህ ለህልፈት የዳረገው በርካታ ጊዜያት ቀላል የማይባሉ ወራትና ምናልባትም ጥቂት ዓመታት ያክል ሲያሰቃየው የነበረው ህመም እንደሆነም ከቅርብ የመረጃ ምንጮች ለማረጋገጥ ተችሏል። በዛሬው ዕለት ህልፈቱ እስኪሰማ ሰዓት ድረስ ለበርካታ ጊዜያት ከጥበብ በተገለለበት ከካሜራ ጀርባ በሆነበት ወይም ደግሞ ወደ ሚዲያ ባልወጣባቸው በእነዚህ ወቅቶች ጓደኞቹ፣ የቅርብ ቤተሰብና በተለይም ደግሞ ባለቤቱ በውጭ ሀገርም በርካታ የሆኑ ትላልቅ የሕክምና መስጫ ተቋማት ላይ ሕክምናውን ሲያደርግ እንደነበረም መረጃዎች ወጥቷል። የነጻነት ወርቅነህ ከእድሜው ለጋነት ወይም ጎልማሳነት እንዲሁም በርካታ ስራዎችን ወደፊት ይሰራል ተብሎ በሚጠበቅበት በዚህ ወቅት እንዲሁም ልጆቹን አሳድጎ ለቁም ነገር ለወግ ማዕረግ ያበቃል ተብሎ በሚጠበቅበት በዚህ ወቅት ማረፉ ልብ
የሚሰብር ነው። ነጻነት ወርቅነህ በዛሬው ዕለት ህይወቱ በማለፉ በድጋሚ ነፍስ ይማር እያልን እንዲሁም ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እየተመኘን ተሰናበትን። ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ሼር ማድረግ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ ሌሎች መረጃዎች ስለ አርቲስቱና ስለ ቤተሰቦቹ እንዲሁም ስለ ጓደኞቹ ያሉትን አዳዲስ መረጃዎች ይዘን እንመለሳለን።